ሰላም ቅዱሳን ከእግዚአብሔር ፍጹም ሙላት ዓለም አቀፍ ቤተክርስቲያን ቀጥሎ ያለውን የእግዚአብሔርን ቃል እንድትከታተሉ ልንጋብዛችሁ ነው ፊታችሁ የቆምነው ከፓስተራችን ከፓስተር ታላቅ ምረት ጋር የሚኖረን የቃል ጊዜ እጅግ የምትባረኩበት እንደሚሆን እናምናለን በመንፈስ ሆናችሁ ከልብ ብትከታተሉት ታተርፉበታላችሁ አሜን ክብር ለእግዚአብሔር ይሁን ይሄ ቃል ሰምታችሁ ደግሞ የተነካችሁ ይሄ የኔ ታሪክ ነው ያላችሁ እግዚአብሔር በዚህ ውስጥ የተናገራችሁ ለቤተ ክርስቲያን በዚሁ ሲድ ማድረግ ዘር መዝራት ፈልጋለሁ ከበረከቱ ጋር ኮኔክት ማድረግ ፈልጋለሁ ምትሉ ደግሞ ከታች የሚተላለፍ የተለያዩ የባንክ አካውንት ቁጥሮች የቤተ ክርስቲያን የባንክ አካውንት ቁጥሮች አሉ በዛ ላይ ዘራችሁን መዝራት ትችላላችሁ እግዚአብሔር ይባርካችሁ ደግሞ በቴስቲሞኒ እንደምንገናኝ እናምናለን ክብር ለእግዚአብሔር ይሁን ዛሬ ደግሞ እግዚአብሔር የሰጠኝ መልእክት ኢሳይያስ 54 ቁጥር 4 ላይ አታፍሪምና አትፍሪ አትዋረጅምና አትደንግጪ የጻንነትሽን እፍረት ትረሻዋለሽ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢ ይሄንን ልበላችሁ እረኛው ብቻ ነው አታፍርም ሙሉ ለሙሉ ማለት የሚችለው እረኛው ብቻ ነው ሙሉ ለሙሉ አትደንግጥ ማለት የሚችለው እረኛው ብቻ ነው ሙሉ ለሙሉ አትዋረድም ማለት የሚችለው ምክንያቱም ሁሉን ቻይ አምላክ ስለሆነ እፍረት ወይም ውርደት ማለት የማይመቹ የህይወት አጋጣሚዎች ካሰቡት በታች ሆኖ መገኘት የእቅድ አለመሳካት በጠላት ወጥመድ ውስጥ ወድቆ መገኘት እጥረት እና እጦት እነዚህ ነገሮችን እግዚአብሔር ዛሬ ከቤታችን ከህይወታችን የሚመታበትና የሚያስወግድበት ማለዳ ይሆናል ሌላ እፍረት ማለት ለጠላት መሳለቂያ መሆን ማለት ነው መሳቂያ መሳለቂያ መሆን ማለት ነው ጠላት ግን በእኛ ቤትና በእኛ ህይወት ላይ እልል አይልም ሌላ አንሶ መገኘት ማለት ነው ፍረት አንሶ መገኘት ማለት ነው አንሶ መገኘት ሌላ በአንድ ነገር ታጥሮ መቅረት ማለት ነው ፍረት ማለት ወይም ውርደት ማለት የጀመሩትን አለመጨረስ ማለት ነው እፍረት ማለት ውርደት ማለት ስለዚህ እግዚአብሔር እፍረትን የሚመታበትን የህይወት ቻፕተር እግዚአብሔር ይከፍታል ሌላ እፍረት ማለት የጀመሩትን አለመጨረስ ማለት አንድ ሰው ይላል መጽሐፍ ቅዱስ ቤት ጀምሮ ባይጨርስ ምን ይሆንበታል ሰዎች ይሳለቁበታል ያፍራል እሱ ጀምሮ አለመጨረስ ያሳፍራል ዛሬ ግን እግዚአብሔር ይሄንን ቻፕተር የሚዘጋበት ይሆናል ሪሌሽንሺፕ ተጀምሮ ትምህርት ተጀምሮ አገልግሎት ተጀምሮ እነዚህ ነገሮች ተጨርሰው ሊጠናቀቁ ያስፈልጋል ሌላ እፍረት ማለት ጅራት መሆን የበታች መሆን መጽሐፍ ቅዱስ ግን ሲናገር ራስ እንጂ ጅራት አትሆንም የበላይ እንጂ የበታች አትሆንም ነው የሚለው ሌላ ተቀድመን ስንገኝ ማለት ነው ከኛ በጣም በፊት የጀመሩ ሰዎች ቀድመው ዋትስ ምንድነው የኔ ፕሮብሌም ምንድነው እኔ በኔ ህይወት ላይ የሆነው እና ሲቀድሙ ደግሞ ሰዎች ቀደምነው ባንተ ፊት ላሉ ይችላሉ ግን ያሳፍሩሃል ሰዎችም እሱ እኮ ሲጀምር ከነሱ በፊት ነው ግን look at them how they are fruitful እንዴት fruitful እንደሆኑ ተመልከቷቸው እሱ ግን እግዚአብሔር ግን ዛሬ አንድ ሰውን በሳት ፈረስ ሰረገላ ቀድሞ እንዲገኝ የማድረግ አሜን ጸጋና መንፈስ ለአንድ ሰው ያበዛል ቀኝ ልጆቻችሁን ከፍ አድርጉና ቀድሜ ይገኛለሁ በሎና አረ በደንብ ቀድሜ ይገኛለሁ ቀድሜ yes አፍረትና ውርደት የፍርሃትና የድንጋጤ በር ናቸው የፍርሃትና የድንጋጤ በር ናቸው አፍረት ካለ ፍርሃት አለ ውርደት ካለ ድንጋጤ አለ ስለዚህ ሰው አፍራለሁ ሲል ይፈራል እዋረዳለሁ ሲል ይደነግጣል እግዚአብሔር ግን የነዚህን ቻፕተሮች የመጨረሻ ቀን ዛሬ ያደርጋል ብዬ አምናለሁ በኢየሱስ ስም በሚቀጥለው የህይወት ዘመናችን አፍረትና ድንጋጤ አይሆንብንም በቤታችን አይሆንም በኑሮአችን አይሆንም በትምህርታችን አይሆንም ትዳራችን አይሆንም በአገልግሎታችን እሺ በደንብ እየተከታተላችሁኝ ከሆነ መሰረት እየጣልኩ ስለሆነ ነው እፍረትና ውርደት ጥሪያችንና ሩጫችንን እንዳንቀጥል ያደርጋሉ ከቻሉ ካሳፈረ ጠላት ካዋረደ ጠላት አንዱ ዓላማ አሳፍሮና አዋርዶ እንድትቆም አይደለም እንድትቀር አይደለም የሚቀጥለውን እርምጃ እንዳትራመድ ነው የሷ እንጂ ብዙዎቹን እኮ ለማሳፈር ሞክሮ ነበር ለማዋረድም ሞክሮ ነበር እግዚአብሔር ግን እየመጣ እፍረታቸውን ወደ ክብር እየቀየረ ውርደታቸውን እየቀየረላቸው ግን የጠላት ኢንቴንሽኑ ወደ አንድ ሰው ህይወት ወደ አንድ ሰው ቤት እፍረትና ውርደት ሲያመጣ የሚቀጥለውን የህይወቱን ምዕራፍ እንዳይቀጥል ለማድረግ ነው ስለዚህ በጣም እፍረትና ውርደት ከህይወታችን ላይ ቀድሞ ሊመታ ያስፈልጋል
እግዚአብሔር በጌታ በኢየሱስ ስም ለአንድ ሰው አራክፎ የሚቀጥልበት ጸጋና መንፈስን እግዚአብሔር ያበዛል። በህይወታችን ጠላት እንዳመለጥ ነው ስለሚያውቅ ስንቶቻችሁ ታምናላችሁ ጠላት እንዳመለጣችሁት? አሃሃሃሃ እስኪ አምልጫለሁ የሚል አምልጫለሁ አይደል? he don't have authority በእኛ ላይ ስልጣን የለው፣ አቅም የለው። እግዚአብሔር በልጁ በክርስቶስ ኢየሱስ አቅሙን አሳጥቶታል። በቤቴ ላይ የለው፣ በህይወቴ ላይ የለው፣ በጀመርኩት ነገር ላይ የለ። ከኔ ጋር ጮክ በልና የለውም በልና የሱ ኢንቴንሽን አሁን እንዳመለጥ ነው ስለሚያውቅ በተቻለ መጠን በጀመርነው ነገር ላይ በተቻለ መጠን ባቀድነው እቅድ ላይ እፍረት ውርደትን ለማምጣት ይጥራል። ይምሳል ጉድጓዶችን የማያደርገው ነገር የለም። እግዚአብሔር ደግሞ በሱ ትይዩ ሊያከብረን ከፍ ሊያደርገን በሞገስ ህይወታችንን ሊሞላ የሚሰራ አምላክ ነው። ዮሐንስ 10:10 ላይ የእግዚአብሔር ቃል ሲናገር ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ይላል። ሌባው ሊያዋርድ ሊያሳፍር ነው የሚመጣው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ ንቁም ይልና ባለጋራችሁ ዲያብሎስ ሜንሽን ሲያደርገው ዲያብሎስን ባለጋራችሁ ዲያብሎስ። ይሄ አዲስ ኪዳን ላይ ተነገረ። ባለጋራችሁ ዲያብሎስ መጽሐፍ ቅዱስ ከዚህ በፊት ተናግሬ ያለው ሞኝ ነው ብሎ ሜንሽን አላረገውም። አጋንንት ግን ክፉ ነው፣ ግን ሌባ ነው፣ ግን ባለጋራ ነው። ዮሐንስ 8:44 ላይ የእግዚአብሔር ቃል ሲናገር እናንተ ይላል ፈሪሳውያን ሰዱቃውያን ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። ኢየሱስ ነው ያለው። ቀጥሎ እርሱ ከመጀመሪያ ነፍሰ ገዳይ ነበር። የብዙ ሰው ዴስቲኒ የብዙ ሰው ህይወት እጁ በደም የተጨማለቀ። እግዚአብሔር ግን ዛሬ የዚህን ክፉ ዓላማና ኢላማ ይገለብጠዋል በጌታ ቤት። እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትንም ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ሁለተኛ ቆሮንቶስ 11:3 ላይ ስለዚሁ ሲናገር ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ይላል። እፍረትና ውርደት አመጣባቸው። ከሚመቸው ኤደን ገነት ሰብትል ሆኖ ገብቶ በእባብ ተመስሎ ያን ያማረን ስፍራ ሚስ እንዲያደርጉት አደረገ። አይ ዶንት ኖ የትኛው ዓመተ ምህረት እንደታሰበ አላቅም። እግዚአብሔር ግን ዛሬ ያ በጠላት ዓለም የታሰበውን ነገር አቦርት ያደርገዋል። በአንተ ቤት አይሰራም በሉትና ንገሩት። የሆነ ታይም ላይ እግዚአብሔር ፈጠራቸው አዳምና ሔዋንን ምቾት ዓለም ከተታቸው። ያላሰቡትን ዓለም ያልገመቱትን ኤቭሪቲንግ ፕሪፔርድ የሆነ ፕሮቫይድ የተደረገበትን ዓለም መጽሐፍ ቅዱስ ሲናገር ሔዋንን በተንኮሉ እንዳሳታት እንደማይበጃት ያውቃል ያይወሳን። ነገር ግን ሊያስት መጣ። አሳቹ አያገኘንም። ስለሱ ትንሽ ላሳውቅ ብዬ ነው። ክፋት በውስጡ ነክሷል። አይኖቹ በጠላቻ ተሞልቷል። ስትለብስ ደስ የማይለው፣ ሲሳካል ደስ የማይለው፣ ቸርች ስትመጣ ደስ የማይለው ጠላት አለ። አጋንንት በእርሱ ዓለም ለቅዱሳን እፍረትና ድንጋጤ የሚሆን ተንኮል ይቀለባበራል፣ ይጠነሰሳል። ግን አንድ እውነት እነግራችኋለሁ እዚህ ጋር የሚጠነሰሰው የሚቀለባበረው ማንኛውም ነገር ከተሸነፈ ዓለም የሚወጣ ነው። ካሸናፊ ዓለም የሚወጣ አይደለም፣ ከተሸነፈ ዓለም የሚወጣ ነው። በእኛ ያለው ከዓለም ካለው ይበልጣል። ዘካርያስ ምዕራፍ 3 ቁጥር 1 እና 5 ላይ ዘካርያስ ምዕራፍ 3 እሺ ከቁጥር 1 እስከ 5 ማንበብ እንችላለን። እርሱም ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። ምን ያደርገው ዘንድ? ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ ማ አይደለም እግዚአብሔር ማን ብሎ ጠራው? ኢየስ ሰይጣን ችግር የለም በለው። ሰይጣን ማን ያለው? ኢየስ እግዚአብሔር ለሰይጣን እና ኮርትሩም ስለሆነ ነው። በፍርድ ቤት ቃል ነው እግዚአብሔር ራሱ ያወራው። ሰይጣን ሆይ አሜን። ግን ሰይጣን ሆይ ማለቱ ብቻ ሳይሆን የሚቀጥለውን ደግሞ ፓራግራፍ ማንበብ አለብን። የታላቁ ኢያሱ ካህን ኢያሱ ታሪክ ብቻ አይደለም፣ ይሄ የኔም ታሪክ ነው።
እኔንም ሊከሰኝ ፈልጎ ነበር፣ አንቺንም ሊከስ። ነገር ግን ከሳሻችንን የጣለልን እግዚአብሔር የተባረከ ሊያሳፍረን ሊያስደነግጠን ወደሚቀጥለው የውርደት ዝቅታ ውስጥ ሊከተን ነበር። እግዚአብሔር ግን አዋርዶታል። እግዚአብሔር ይገስጽ። ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? እኔ እውነት አለኝ። ሰይጣን ስላሰበው ነገር እግዚአብሔር የሚለው ነገር አለው። ስለ ህይወትህ የሚለው አለው። ስለ ቤትህ የሚለው ነገር አለው። ከተገኘብህ ማስረጃ በላይ፣ ከተያዘብህ ነገር በላይ፣ አንተ ከምታየው ነገር በላይ እግዚአብሔር ያየብህ ክብር አለ። ወደታች ወረድ ብላችሁ አንብቡት። ስለ ሊቀ ካህኑ ኢያሱ ሰይጣን ያለው ነገር በሙሉ 100% ትክክል ነው። ያደፈ ነገር ነው። ክሱ ፍርድ ሊያመጣበት ይገባል። ነገር ግን እግዚአብሔር ሲያየው እግዚአብሔር ይገስጽ። እሱ ማለት እኮ ከእሳት የተነጠቀ ትንታግ ሰው እንዳለ አይደለህም አንተ በሉትና፣ አጋንንት እንዳለ አይደለህም። አንተም ስለ ራስህ እንደምታስበው ቀና ብለህ ተመላለስ በሉት። አፍረት የለም በሉት። ውርደት የለም በሉት። አራሜን በልና አስቡት። ሊቀ ካህኑ ኢያሱ ወደዛ የፍርድ ቤት ሲገባ 100% ሹር ያደፈ ነገር ለብሶ እንደዚህ ብሎ አይገባም። እንደዚህ ብሎ ነበር የገባው። አጠገቡ ደግሞ ከሳሹ ቆሙ። ግን እግዚአብሔር አለ። ከሳሽ ቢኖርም የሚያጸድቅ እግዚአብሔር፣ ነፃ የሚያወጣ እግዚአብሔር፣ መዶሻውን የያዘ እግዚአብሔር፣ ስለኛ የሚፈርድልን እግዚአብሔር። የትኛውም የአፍረት ካባ ዛሬ የተቀደደ ይሆናል። ውርደት የተቀደደ ይሆናል። እግዚአብሔር አያዋርድም። እግዚአብሔር አያሳፍርም። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ አውልቁ አላቸው። እነርሱም እነሆ አበሳን ካንተ አርቄአለሁ፣ ጥሩ ልብስም አለብሳሃ። ምን ላለብሳሃለሁ? ያ የሚያሳፍረው ልብስ ይውለቅለት። ደግሞ ንጹህ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹህ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ ባጠገቡ ቆሞ ነበር። የሚከስ ካለ የሚያጸድቅ ደግሞ ባጠገብ አለ። የከሳሽ ድምጽ ብቻ የምትሰማ ከሆነ እነግርሃለሁ ዛሬ ይህ የአጽዳቂ ድምጽ ነው። ይህንን ድምጽ አሜን ብለህ ተቀበለው። ስለ ክሱ አንገትን ከደፋ ስለ መጽደቅም ሲነገርህ አንገትን ቀና ቀና ማድረግ መቻል። ስለ ውርደትህ ከተጻፈ፣ ስለ ውርደትህ ከተወራ፣ ስለ ውርደትህ የተለያዩ ነገር ካሉ መክበርህ ሲነገር፣ እግዚአብሔር ክብር እንዳዘጋጀልህ ሲተነበይ ሲታወጅብህ ቀና ቀና ማለት አለብህ። የሚቀጥለው የህይወት ምዕራፌ የክብር ነው በሉትና ንገሩት። የሚቀጥለው ይህን ልበል። ሰባሪ ካለ ጠጋኝ አለ፣ ያውም የሚበልጥ ጠጋኝ። የበሽታ ምንጭ ካለ የፈውስ ምንጭ አለ። ለውርደታችን በየቀኑ የሚለፋ ካለ ለክብራችን በየቀኑ ስቴፖችን የሚያመቻችልን አለ። we are so conscious ስለሌላው ነገር አይመለከተኝም። ጀስት ለመግለጥ ያህል ነው የተናገርኩት። ዛሬ ግን በደንብ አድርጌ መናገር የምፈልገው ለክብራችን የሚያስብ አምላክ አለን። ሃሌሉያ። ኮናኝ ካለ አጽዳቂ አለ። የሚኮንናችሁ ማን ነው ተብሎ ተጻፈ። የሚያሳፍር ካለ የሚያዋርድ ካለ የሚያከብር አለ። ልንገራችሁ፣ ሰው ካዋረዳችሁ ኢትስ ኦኬ። ሰው ካሳፈራችሁ ዶንት፣ ችግር የለም አለ። አንድ ሰው አክብሮ በሰው ተወርዳለህ። አጋንንት አዋርዶ በእግዚአብሔር ትነሳለህ። እኔ አንድ ነው ምኞቴ፣ ጌታ ሆይ አንተ አታዋርደኝ። ማንም ሊያዋርደኝ፣ ማንም የኔን ነገር እንደፈለገ ሊያወጣ ሊያስገባ ይችላል። አንተ ጋር ግን ጌታ ሆይ፣ ምክንያቱም ጌታ ሲያከብርህ ማንም ተንጠራርቶ ሊያወርድህ አይችልም። you become untouchable, unstoppable። ሻዳካታዳላባ። ለዚህ ነው ብዙዎች ይለፋሉ፣ እግዚአብሔር ስላከበራቸው በሰው የሚወርዱ ይመስላቸዋል። የማይጠነስሱ ጥንስስ የለም። አጋንንት የማያደርገው ነገር የለም። አይዞ እጅ አትስጥ። በአንተ ካምፕ ያለው እግዚአብሔር ውርደትህን ማየት አይፈልግምና ላትነካና በጠላት ላትዳሰስ ወደ ከፍታ ስፍራ አውጥተዋል።
yes በዚህ ጥሩ ነኝ በዚህ ጥሩ ነኝ እኔ ግን እዚህ ጋር I feel bad discomfort ሆናል I don't feel good እግዚአብሔር ታዲያ ይመጣላ ያስተካክላላ ሲያደርግ አይቼዋለሁ ሲሰራ አይቼዋለሁ ኢሳይያስ 61 ከ1 እስከ 3 ላይ የጌታ እግዚአብሔር መንፈስ በኔ ላይ ነው አለ ኢየሱስ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል ልባቸውን የተሰበረውን እጠግን ዘንድ ስለ አጋንንት ዮሐንስ 10:10 ካልኩኝ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ካልኩኝ ስለ ዮሐንስ 8:44 ካልኩኝ ኢየሱስ ደግሞ የመጣበትን ዓላማ ኢሳይያስ ይጽፈው እንደዚህ ያለ ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እናገር ዘንድ ልኮኛል ከኔ ጋር ጮክ በል የመጣልኛል ለበልና የተገረፈልኛል ለበልና የተሰራልኝ ስራ አለበልና የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ የሚያለቅሱትን ሁሉ አጽናና ዘንድ ዋው my plan አለ my purpose የምመጣበት ዓላማ የምመጣበት እቅዴ ይሄ ነው የተሰበሩትን ለማከም ነው ለማጽናናት ነው የምመጣው እሱ ብቻ እንዳይመስላችሁ ቁጥር 3 ላይ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ እነዚህ ነው የምፈልገው በአመድ ፈንታ አክሊልን አላባ እስኪ ፋንታ አለ በሉትና ንገሩት አጠገብ አራታዳ ባሻካታ ላባራዲ አካታ ለማን እንደማገለግል አላቅም እግዚአብሔር ግን እንደዚህ ይላችኋል በተወሰደባችሁ ዘመን ፋንታ አለ ካሳ አለ ሪስቶሬሽን አለ አልተወሰደብኝም እንዳትለይ አሁን አንተ ያለበት ቦታ አንተን የሚመጥን አይደለም እግዚአብሔር እንዳወራው አይደለም እግዚአብሔር በራእይ እንዳሳየ አይደለም ውስጥ እንደሚገለባበጠው መንፈስ አይደለም ነገር ግን እግዚአብሔር እንደዚህ ይላል የፋንታ ዘመን ይመጣል የካሳ ዘመን ይመጣል የተተውክበት ዘመን ያልፋል በታላቅ ምህረት ተሰበሰባለህ እናትና አባቶቻችን ብቻ አይደለም ፋንታ የሚያስቀምጡልን እግዚአብሔርን ፋንታ አልቅሳለች አሁን ግን የካሳ ዘመን ፋንታዋ የሚመለስበት ዘመን አረ ቅዱሳን አሜን በሉና ውሰድ ምን አይነት ጉድ ውስጥ ጠላት እንደከተታችሁ እንደከተተን አላቀም ግን ማየው አለኝ ረዳታችን እረኛችን ሊስንቱም የምትወደው ሰው ጉድጓድ ውስጥ ገብቶብህ ዝም አትልም በተቻለ መጠን ታወጣዋለህ የሆነ ነገር አድርገህ ማየው በመንፈስ ይሄ ነው ከገባንበት ሊያወጣን እግዚአብሔር ሃሌሉያ የሚያወጣበትን መሳሪያ ሲልክ ያ ደግሞ ቃሉ ይባላል አንድ ሰው ከሸለቆ ወጣ አንድ ሰው ከውርደት በኢየሱስ ስም ጉድጓድ እን ልበላችሁና ወደሚቀጥለው እጄ ልጨርስ የእግዚአብሔር ፋንታ ይለያል የእግዚአብሔር ፋንታ ከእስር ቤት አውጥቶ እስር ቤት ዘበኛ አይደለም የሚያደርግ ቤተ መንግስት ነው የሚያስገባ የእግዚአብሔር ፋንታ ይለያል በግረኛ ሆነ አሁን ፋንታን ሰጣለው የበሬ እረኛ ትሆናለህ አይልህም የእግዚአብሔር ፋንታ ሲሆን ቤተ መንግስት ያስገባል ማለት የማይገናኝ ነገር ነው ከጠባቂነት እንደዚያ የእግዚአብሔር ፋንታ ይለያል የእግዚአብሔር ፋንታ ይላል ለአንድ ልጅ ረጅም ዓመት ጮኸ ሲሰጥ ከዛ በኋላ ለኔ ስጠኝ ሲል ፋንታው ተመሳሳይ 4-5 አድርጎ አብዝቶ አትረፍርፎ የሚሰጥ አምላክ ነው የእግዚአብሔር ፋንታ ይለያል የእረኛችን ጉብኝት ታሪካዊ ለውጥ ያመጣል የጫውታውን መልክ ይቀይረዋል በህይወታችን የሚታየውን ዲስፕሌይ የሚደረገውን ይቀይረዋል አፍረት መድኃኒት አለው አፍረት ውርደት መድኃኒት አለው የመጀመሪያው የአፍረትና የውርደት መድኃኒቱ እስኪ ይሄንን ነገር ከመናገሬ በፊት በሚቀጥለው ዘመን ላይ ክብር ማየት ፈልጋለሁ በሉኝና አሁንም ኬዝ አለኝ የምትሉት አሁንም ጉዳይ አንደኛ ወደረኛው መቅረብና መጮህ ወደረኛው የሚቀርቡና የሚጮሁ ሰዎች አፍረትና ውርደት ከቤታቸው ላይ ከህይወታቸው ላይ እግዚአብሔር የሚሰብርላቸው ሰዎች ናቸው ኬዝ ካለ ወደ ግራና ወደ ቀኝ አትኝ ወደ እግዚአብሔር ነው የሚጮህ መጽሐፍ ቅዱስ መዝሙር 34 ቁጥር 5 እና 6 ላይ ወደ እርሱ ቅረቡ ያበራላችሁማል ፊታችሁም አያፍርም ቁጥር 6 ላይ ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራውም ሁሉ አዳነው ማለት በቃ መጮ አሁን አይመጣልኝ መጮ ጌታውን አይ ኒድ እጅህን እፈልጋለሁ አይ ኒድ ማዳንህን እፈልጋለሁ
ክብርህን አሳየኝ ጌታ ሆይ። አንድ ሰው በኢየሱስ ስም ክብሩን የሚያይበት የጮት መንፈስ ይለቀቀልህ። ጮህ ብቻ አትቀርም፣ መልስ ታገኛለህ በሉትና መልስ። ኤርምያስ ምዕራፍ 33 ቁጥር 3 ላይ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛን ነገር አሳያለሁ። ለጮዎች እግዚአብሔር የሚያዘጋጀው ክብር አለ። yes ለሚጮው ሰዎች እግዚአብሔር የሚያዘጋጀው ልዩ የሆነ ክብር አለ። ሁለተኛ የኀፍረትና የውርደት መድኃኒት ንጹህ መሆን መዝሙር 37 ከ18 እስከ 19 የንጹሃንን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። በክፉ ዘመን አያፍሩም ይላል፣ በረሃብ ዘመን ይጠግባሉ ይላል። የምን መንገድ? የንጹሃን። ለዚህ ነው ዮሴፍ ንጹህ ስለነበር፣ ለዚህ ነው ዳንኤል ንጹህ ስለነበር፣ ለዚህ ነው ቅዱሳን ንጹህ ስለሚሆኑ ጠላት እንኳን በተለያየ ክፉ ቴክኒኩ የሆነ ነገር ውስጥ እንኳን ቢያስገባቸው እግዚአብሔር ሰብሮ ይናጠቃቸዋል፣ እግዚአብሔር ሰብሮ ያወጣቸዋል። ላንተ ከፍታ ሰራለሁ በሉትና ንገሩት አጠገባቸዋል። ይኸውልህ ለብዙ ሰዎች ማፈርና መዋረድ ስትሰራ ያንተ እፍረትና ውርደት በቅርብ ይሆናል። እግዚአብሔር የማያሳፍራቸው ሰዎች ምን አይነት ነው? እግዚአብሔር በውርደታቸው ጊዜ ተገኝቶላቸው ውርደታቸውን ወደ ክብር የሚቀይረው ምን አይነት ሰዎች ናቸው? ንጹህ ሰዎች። ማቴዎስ ምዕራፍ 5 ላይ እግዚአብሔር ቃል ሲናገር ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና ይላል። እግዚአብሔር በኢየሱስም በንጹህ ልብ ይባርከን። ልብ ንጹህ እንደሆነ ያስታውቃል በሉትና ንገሩት አጠገባችሁ። ሲሳካልህ ደስ ይለኛል በሉት። ሲሆንልህ ደስ ይለኛል በሉት። ሲያምርብህ ደስ ይለኛል በሉት። በማንም ውርደት ያንተ ክብር አይመጣም። በማንም አፍረት አንተ አክሊል ልታገኝ አትችልም። የቁንጅና ውድድር አይደለም ህይወት። ላይፍ ከእግዚአብሔር ዘንድ ካለን ግንኙነት የተነሳ ጥርመሳ ውስጥ የምንገባበት እውነት ነው። ስለዚህ ጫወታችን መሆን ያለበት ከሰው ጋር ሳይሆን ከእግዚአብሔር ጋር። መጽሐፍ ቅዱስ መዝሙር 78 ላይ ሲናገር ከፍታ ከምስራቅ ከምዕራብ የለም ይላል። 5 እና 6 ከፍታ ያለው ከእግዚአብሔር ዘንድ ነው ይላል። እግዚአብሔር የፈለገውን ሰው ከፍ ያደርጋል። አናን ከፍ እንዳደረገ ከፍ ያርጋችሁ። ዳንኤልን እንደደረሰ ይድረስላችሁ። ለዮሴፍ እንዳደላ እግዚአብሔር ያድላላችሁ በኢየሱስ። ንጹህ መሆን እንዴት ደስ ይላል! እንዴት ደስ ይላል! እኔን ልበልህ፣ በንጽህናና በመልካም ሐሳቢነት ሊጎዱ የሚፈልጉ ሰዎች ካሉ ዶንት ፋይት them, God will fight for you። እግዚአብሔር ይዋጋልሃል። አንተ አብራር አብዷቱን አታብራራላቸው። እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዛ ነኝ፣ እኔ እንደዚህ ኖ God will fight። እግዚአብሔር የንጹሃን ተዋጊ አምላክ ነው። እግዚአብሔር የንጹሃን ይሁን። አንድ ነገር ብቻ እርግጠኛውን ንጹህ መሆንህ ንጹህ ሆነ ለሚጠሉ ሰዎች ደስታቸው ላልሆኑ ሰዎች እርሳቸው። እግዚአብሔር የነዚህ ሰዎች ፈራጅ ነው፣ አጋዥ ነው፣ ረዳት ነው። እኔ መልካም አስብላቸዋለሁ አለ፣ እነሱ ግን በእኔ ላይ ሴራ ነው የሚሸርቡት አለ። እንዲያውም ዳዊት ሲናገር መዝሙር 119 ላይ አለቆች ተቀምጠው አሙኝ ይላል፣ እኔ ግን ምንን አሰላስላል? ፖዚሽን የሰጠዋቸው እያለ ነው፣ ስፍራ የሰጠዋቸው እያለ ነው። በእኔ ላይ በመንገድ ላይ አይደለም ተቀምጠው ፕላን አድርገው ይቦጭቁኛል አለ፣ እኔ ግን ሕግን አሰላስል። ዳዊት እንዳልወደቀው አትወድቅም። ይኸውልህ ሊስን ቱ ሚ፣ የጠላትህ ብዛት አይደለም ካንተ ጋር የቆመው ነው ዋና ወሳኝ። ልክ ከሊቀ ካህኑ ኢያሱ ጋር መልአኩ እንደቆመ ከሳሽ በአንተ ላይ ምንም ነገር ሊያወራ ይችላል፣ ካንተ ጋር ግን የቆመው ይበልጣል። አንተ ከወደቅ ሁሉም መውደቅ አለበት ማለት አይደለም። ያንተን መውደቅ በሌላ ሰው መውደቅ አታስተካክለው። ይሳካላችሁ፣ ጌታ ይመጣል። እንደወደቅኩ አልቀርም። ጻድቅ 7 ጊዜ ቢወርቅ 7 ጊዜ አዶሻ ባዳካታ። ዳዊት እኮ ልቡ እኮ ዳዊት ኃያላን እንዴት ወደቁዋል፣ እንዴት ሚሳረጉት how could it be? ስለሚያሳደኝ ንጉሥ መሞት በዚህ የደስታ መንፈስ ትነግረኛለህ እንዴ? አንተ ላይ መውድቅብሃል። how ንጹህ ልብ፣ ለገዳዩ የሚራራ ንጹህ ልብ። እግዚአብሔር ምስክሬ ነው። ሰማይ ያያል። ሰማይ እናንተ ሳታውቁት በእናንተ ጀርባ በመስሪያ ቤት በስራችሁ ላይ በህይወታችሁ ላይ የሚማከሩት ምክር በሙሉ እግዚአብሔር አሁን አፈረሰው። አልበለው ብዬ ነው። ዳዊትን አጥኑት። በጣም ብዙ የአፍረት ስራ የተሸረበበት ሰው። መዝሙር 109 አንብቡ። መዝሙር ሙሉን አንብቡት ካስፈለገ።
እና እሱ ደፋር ስለሆነ ይጎሳቆሉ ይላል። ምንም የሚያደርጉ ስለኔ አፍረት የሚሰሩ ሰዎች እሰይ እሰይ ይበለው የሚሉ ሰዎች አሉ፣ ግን ይጎሳቆሉ። ኢየሱስ ያድናል። ንጹሃንን ባትነካ ይሻላል። ልታስቆማቸው አትችልም። ማንም ከፊት ላይ ያስቆም አይችልም ብሉትና ንገሩት አጠገባ። ፕሊዝ የኛ ሀገር ችግር ይሄ ነው። እስረኛዎች ናቸው አሉ። ተለያየ ሀገር እስረኛ ታስረው ሌሎቹን በቁልፍ ያስሯቸዋል። የኛን ሀገር ግን በሩን ክፍት ነው የሚያደርጉት። ምክንያቱም እነዚህ አያመልጡም፣ እርስ በርስ ይፎጋገራሉ። በቃ አንዱ ሲያመልጥ አንዱ ያስነቃበታል። ካመለጥክ ደስ ይለኛል በሉትና ንገሩት። ከተሳካልህ ደስ ይለኛል በሉት። ሲሳካልህ ደስ ይለኛል። ጌታ ለእያንዳንዳችን ጸጋና መንፈስ ያብዛ። አለማፈር አለመዋረድ የሚያመጣው ለሰው ውርደት መስራትን አቆሙ። እኔ በጣም አዝናለሁ። አዋራጁ ሰይጣን ነው። የሚያሳፍረው ሰይጣን ነው። አቅላይ መንፈስ እግዚአብሔር ከምድራችን ላይ ይውጋው። ቻናል ከፍተው በላይቭ በማንም መውደቅ ደስ አንሰኝም። የሚስማማለ ከኔ ጋር አሪው ሹር ጌታ ጸጋ ያብዛልን። በቃ እዚህ ሶስተኛ ቃሉን መያዝ አለብን። ቃሉን መያዝ ልጨርስ። አንደኛ ወደ እግዚአብሔር መጮህ፣ ሁለተኛ ንጹህ መሆን፣ ሶስተኛ ቃሉን መያዝ። መዝሙር 119 ቁጥር 6 ላይ ትእዛዝን ሁሉ ስመለከት በዚያን ጊዜ አላፍርም ይላል። ምን ስመለከት? ትእዛዝን ሁሉ ስመለከት በዚያን ጊዜ አላፍርም። በጤና ላይ ትእዛዙን ያዘው፣ በቤተሰብህ ላይ ትእዛዙን ያዘው፣ በአገልግሎት ላይ ትእዛዙን ያዘው፣ በስራ ላይ ትእዛዙን ያዘው፣ በጥሪ ላይ ትእዛዙን ያዘው፣ በራእይ ላይ ትእዛዙን ያዘው፣ ቃሉን ያዘው። ቃል ካለ የእግዚአብሔር ቃል እንዳትወርቅ ያደርግሃል፣ እንዳትዋረድ ያደርግሃል። ምክንያቱም የእግዚአብሔር ቃል አለት ስለሆነ ቤታቸውን በአለት ላይ የሰሩ ሰዎች ንፋስ ቢመጣ ጎርፍ ቢጎርፍ ምን ቢሆን ሊወድቁ አይችሉም። ቃሉን ያዘው። አለ የተነገረ ስለ አገልግሎት፣ ስለ ቤት፣ ስለ ጤና አለ። ስቲክ ዊዝ ዳት ወርድ ከሚሉት ጋር አይደለም። ሰይጣን ስቲክ ዊዝ ዳት ወርድ። የሚያልፍብኝ ነገር እኔን ዲፋይን ሊያደርገኝ አይችልም። እኔ ቃሉ እንዳለኝ ነኝ። እኔ እግዚአብሔር ቃል እንደተናገረኝ ነኝ። አራተኛና የመጨረሻ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል። ኢየሱስ የማያሳፍር አሜን። በዚህ ምድር ላይ ብቻ ሳይሆን በሚቀጥለው ዘመናችን ላይ በሚቀጥለው የህይወት ክፍላችን ላይ እንዳናፍር የሚያደርገን ያመነው ኢየሱስ ነው። በዛ ጊዜ ቁልጭ ከማለት እግዚአብሔር ይጠብቀን። የዘመዶቻችን ጌታን ማግኘት አለባቸው። ኢየሱስን ማግኘት መቻል አለባቸው። መጽሐፍ ሲናገር አንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ላይ በመጽሐፍ እንዲህ ተብሎ ተጽፏል፣ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ይላል። በእርሱ የሚያምን ምን አያደርግም? አያፍርም። እንቆማለን በዛ ስፍራ ላይ በኢየሱስ ስም እግዚአብሔር ከማፈር ልጁ ኢየሱስ ክርስቶስን በመላክ በሱ እንድንድን በማድረግ አፍረትን ለአንዴና ለመጨረሻ ጊዜ ከህይወታችን ላይ ነቅሎ ጥሎታል። እዚህ ቤት ቢኖር እዚህ ምን ቢኖር ሰማይ ግን ስትሄድ ከሞት በኋላ ያለው ህይወት መግቢያ አለው። መግቢያን ካልያዝክ ማፈር ነው የሚሆን። እግዚአብሔር ግን ያመኑትን እንዳያፍሩ ስለሚፈልግ በልጁ ስም እንድንድን አፍረትን ለአንዴና ለመጨረሻ ጊዜ ከኛ አስወገደው። እግዚአብሔር ለአንድ ሰው ጸጋ ያብዛልን። አጠገባችሁ ያለውን ሰው በጌታ እንዳታፍር በሉትና የማያሳፍር ስም ነው በሉትና ሉቃስ 9:26 ላይ በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብር ሲመጣ በእርሱ ያፍርበታል። ኢየሱስ ያድናል። የማያሳፍር ስም ነው ይሄ። እቺን ዓለም ሮብ ዕለት ተናግሬያለሁ። ሻው ብለናት ሽው እንላለን። የዚያ ጊዜ ግን እነዛ በር ላይ ስንቆም በዛ ዙፋን ፊት ስንቀርብ እንዳናፍር በዚህ ስም ህይወታችንን፣ ቤታችንን፣ ነገራችንን ልንለውጥ ያስፈልጋል። ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች ካላችሁ ኢየሱስ የሃይማኖት መለወጫ ስም አይደለም። ኢየሱስ የማያሳፍር ስም፣ አፍረትን የምንቀድበት ስም ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ጸጋ ያብዛልን ጌታ። ኢሳይያስ 54 ቁጥር 4 ላይ አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። አሜን። ቀጥሎ ያለው ነው ልነግራችሁ የፈለኩት። የሕፃንነትሽንም እፍረት ትረሻዋለሽ።
የመበለትሽንም ስድብ ከእንግዲህ ወዲህ አታስብም። ጌታ ይሄንን አለኝ። በኢየሱስም የማናስበው ስድቦች ይኖራሉ። አሜን። የሕፃንነትሽንም አፍረት ምን ታደርጊዋለሽ? ትረሺዋለሽ። ኢሳይያስ 61 ቁጥር 7 ላይ ሲናገር በእፍረታችሁ ፋንታ 2 እጥፍ ይሆንላችኋል፣ በውርደታችሁም ፋንታ እድል ፈንታችሁ ደስ ይላቸዋል። ስለዚህ በምድራቸው ሁሉ እጥፍ ይገዛሉ፣ የዘላለምም ደስታ ይሆንላቸዋል። ኢዮኤል ምዕራፍ 2 ቁጥር 27 ላይ እኔ በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከኔ በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ሕዝቤም ለዘላለም አያፍርም ይላል። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለምን ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላቸዋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።